ውድ የሰላም ለኪ ሚዲያ ተከታታዮች በዛሬው በክፍል 1 ስለ ፍቅር ምንነት እየተነጋገርን እንቆያለን። እስከ መጨረሻው አብራችሁ እንድትቆዩ ግብዣችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ሰላምታ እንደምን አላችሁ? ፍቅር ምንድን ነው? ብዙዎቻችን ይህን ትርጉም በተለያየ አተረጓጎም ልንተረጎመው እንችላለን። አንዳንዶቻችን እንዲያውም እርግጠኛ ነኝ ሊመጣልን የሚችለው የወንድና የሴት ጉዳይ ብቻ አድርገን አጥረን እናስቀምጠዋለን። አንዳንዶቻችን ደግሞ ፍቅር እንደዚህ ነው እንደዛ ነው እያልን የራሳችን አተረጓጎም ልንተረጉም እንችላለን። ነገር ግን በመንፈሳዊ ሚዛንና እይታ ሲተረጎም ምን ይመስላል የሚለው እናያለን። ስንጀምርም ከስርወ ቃሉ እንጀምራለን። እንግዲህ ፍቅር የሚለው ከስርወ ቃል ሲጀምር አፍቀረ ይልና ወደደ፣ መውደድ፣ መወደድ ተብሎ ሊተረጎም ይችላል ማለት ነው። ወደ ዝርዝር ትርጉሞች ስንመጣ ፍቅር ማለት በመጀመሪያ ሲተረጎም የምግባራት ሁሉ ወይም ደግሞ የበጎ ስራዎች ሁሉ ቁንጮ ወይም ራስ እንደሆነ ይቀመጣል ማለት ነው። ሰላም ለኪ ሚዲያን ሰብስክራይብ አላደርጋችሁ በሉ አሁን ሰብስክራይብ አድርጉ። እንግዲህ እግዚአብሔር ትእዛዛት 10ቱ ትእዛዛት አሉ። 6ቱ ቃላተ ወንጌል የምንላቸው አሉ። እነዚህ ሁሉ እኛን ከመውደዱ የተነሳ የሰጠን የፍቅር ህጎች ናቸው ወይም የፍቅር ትእዛዛት ይባላሉ። ትእዛዛቱን ደግሞ በሁለት ከፍለን ነው የምናየው። በፍቅር እግዚአብሔርና በፍቅረ ቢጽ ተብሎ ነው በሁለት የሚጠቀለሉት ማለት ነው። ይሄን ደግሞ በዘዳግም ምዕራፍ 6 ቁጥር 5 እንዲሁም በማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 39 ላይ ሁለቱንም እናገኛቸዋለን። ለምሳሌ ምን ይላል? በማቴዎስ ወንጌል 22:37 እንዳልኳችሁ አፍቅር እግዚአብሔር አምላክከ በኩሉ ልብከ፣ እግዚአብሔር አምላክህን በፍጹም ልብህ በፍጹም ሕሊና እግዚአብሔርን ውደድ ብሎ ያስቀምጣል። እንደገና ደግሞ እዚሁ ምዕራፍ ላይ ቁጥር 39 ስንመለከት አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን እንደ ራስ ውደድ የሚል ወርቃማ ቃላትን እንመለከታለን ማለት ነው። ስለዚህ ፍቅር መስዋዕትነት ነው ተብሎም ይተረጎማል። መስዋዕትነት ሲል እንግዲህ ፍቅር ሳቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት፣ ፍቅር ኃያል ወልድን ከመንበሩ ሳበው እስከ ሞትም ድረስ አደረሰው። ወልድን ከመንበሩ የሳበው ፍቅር ነው ማለት ነው። ፍቅር መስዋዕትነት ነው ማለት ይሄ ነው። በመኃልየ ዘሰሎሞን ምዕራፍ 8 ቁጥር 6 ላይም ፍቅር እንደ ሞት የበረታች ናት ይላል። ፍቅር እንደ ሞት የበረታች ናት ማለት እኮ በቃ እስከ ሞት ድረስም የታመነች ናት ማለት ነው። አሁን እግዚአብሔር እኛን የሚለን እስከ መጨረሻው ድረስ የታመንኩን ነው አይደል? ስለዚህ የታመንን ሆነን እንድንገኝ በፍቅር መኖር ያስፈልጋል። እግዚአብሔርም በሞት ነው ፍቅርን የገለጸልን። ራሱን ሕይወቱን ነፍሱን በመስጠት ነው ፍቅርን የገለጻትና በእስከ ሞት የበረታች ናት የሚላትም ከዚህ አንጻር ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ ይበልጥ ፍቅር ለማንም የለውም። ስለዚህ እግዚአብሔር ነፍሱን ነው የሰጠን፣ እግዚአብሔር ሕይወቱን ነው የሰጠን። ስለዚህ ፍቅር መስጠት ላይ ያተኩራል የምንለውም ለዚህ ነው። መቀበልን ወይም ደግሞ ብድራት ምላሽ አይደለም። ስጦታ ሰጥተን እንደገና ደግሞ ሌላ ስጦታ እንዲሰጠን ወይም ደግሞ ብድራት ሰጥተን እንዲመለስልን የምንፈልገው ነገር አይደለም። ፍቅር መስጠት ላይ ነው የሚያተኩረው። እግዚአብሔርም ራሱን ነው የሰጠን። እግዚአብሔር ፍቅር ነው ብሎ ቅዱስ ዮሐንስ በመጀመሪያ መልእክቱ ምዕራፍ 4 ቁጥር 8 ላይ እግዚአብሔር ፍቅር ነው ብሎ የሚያስቀምጠው እግዚአብሔር መስጠት ነው ልማዱ። እግዚአብሔር ከኛ የሚቀበለው ነገር የለም። ወዳጆቻችን ቢወዱን፣ ጓደኞቻችን ቢወዱን፣ እናት አባታችን ቢወዱን ነፍሳቸውን፣ ራሳቸውን፣ ሕይወታቸውን አሳልፈው አይሰጡንም። የሆነ ካላቸው ቁስ ላይ ሊሰጡን ይችላሉ። ራሳቸውን ግን አሳልፈው የሚሰጥ የለም። ራሱን አሳልፎ የሰጠ ነፍሱን የሰጠ ከዚህ የበለጠ ፍቅር ለማንም የለውም የተባለለት ቅዱስ ዮሐንስ የገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ለዚህም እኮ ነው ቅዱስ ዮሐንስ አፈወርቅ በቅዳሴው ብክህዎ ወላህዎ ለታፈቅርዎ፣ የምትወዱት አልቅሱለት ያለው። እግዚአብሔር በወደደን መጠን እንኳን መውደድ ባንችል ቢያንስ እሱ በሰጠን ፍቅር እግዚአብሔርን መውደድ ያስፈልገናል። እሱ ራሱ ፍቅር ነው። ፍቅርን መስጠት ብቻ ሳይሆን እግዚአብሔር ራሱ ፍቅር ነው። ራሱን ፍቅር ስለሆነ ለኛ ፍቅርን ሰጥቶናል። ትእዛዛቱን እንኳን አንደኛ ጢሞቴዎስ 1:5 ላይ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚመጣ ወይም የሚወጣ ፍቅር ነው ብሎ ያስቀምጣል። ከዚህም ውስጥ ደግሞ ራሱ አንደኛ ቆሮንቶስ 13:13 ላይ ቅዱስ ጳውሎስ ሲናገር እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ፍቅር ነው ይላል። እንግዲህ እምነት ማለት መሰረት ነው። አሚንሰ መሰረት እንዲል ግን መሰረት ከተባለው ተራራ ከሚያፈርሰው እምነት እንኳን ፍቅር ይበልጣል። ወንስቴፎ ትንሣኤ ሙታን የሚመጣውን የሚወት ተስፋ እናደርጋለን፣ የሙታንን መነሳት ተስፋ እናደርጋለን ብለን ተስፋ ከምናደርገው ተስፋ እንኳን ከምንለው ነገር ፍቅር ይበልጣል። ከሁሉም ነገር ፍቅር እንደሚበልጥ ያስተምረናል። ቅዱስ ጳውሎስ ይሄንም ሲያጠናክረው አንደኛ ቆሮንቶስ 13:1-2 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ እንደሚጮህ ናስ ወይም ደግሞ እንደሚንሿሿ ጸናጽል ሆኛለሁ ብሎ ያስቀምጣል። ትንቢትም ቢኖረኝ ምስጢሩን ሁሉ ባውቅና እውቀት እንኳን ቢኖረኝ አለ ተራሮችን እስካፈርስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ እያለ የፍቅርን ታላቅነት ያስቀምጣል።
ፍቅር በነገራችን ላይ ከመንፈስ ፍሬዎችም አንዱ ነው። በገላትያ 5:22 ላይ ስንመለከት በመጀመሪያ የሚያስቀምጠው የመንፈስ ፍሬ ግን ይልና ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት እያለ ነው እስከ ራስን መግዛት የሚተነተናቸው ማለት ነው። ስለዚህ ፍቅር ያለው ሰው ደስታ አለው፣ ደስታ ያለው ሰላም አለው፣ ሰላም ያለው ትዕግስት አለው፣ ትዕግስት ያለው ቸርነት፣ ቸርነት ያለው በጎነት፣ ከዛም እያለ ራስን መግዛት የሚሉ ነገሮች ፍቅር ሲኖረው ነው ሰው ይሄን ሁሉ የሚኖረውና ፍቅር በመጀመሪያ የሚቀመጥ የመንፈስ ፍሬም ብሎ ያስቀምጠዋል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ ለደቀ መዛሙርቱ የሰጣቸው ትእዛዝ ምንድነው? ወይም ደግሞ የመጨረሻው ለደቀ መዛሙርቱ የሰጣቸው የመጨረሻ ትእዛዝ ምንድነው ከተባለ ፍቅር ነው። በዮሐንስ ወንጌል 13:34 ላይ ስንመለከት እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ ብሎ የመጨረሻ ትእዛዝ የሰጣቸው ፍቅር እንደሆነም ያስቀምጣል። ቅዱስ ዮሐንስ ወንጌላዊም በነገራችን ላይ ሊሰወር ሲል እርስ በርሳችሁ ተወደዱ፣ እርስ በርሳችሁ ተዋደዱ፣ ደቀ መዛሙርቱ ምንድነው ደጋገምከው እስከሚሉት ድረስ የፍቅርን ታላቅነት ገልጾላቸው ወደ ፍቅር ቦታ ሄዷል ማለት ነው፣ ወይም ተሰውሯል። እንግዲህ ፍቅር ዘላለማዊ ነው። ምክንያቱም ዮሐንስ ወንጌል 13:1 ላይ የወደዳቸውን እስከ መጨረሻ ወደዳቸው ይላል። የወደዳቸውን እስከ መጨረሻ ወደዳቸው ማለት እግዚአብሔር የፍቅር ሙላት ነው። ይሄ ማለት እግዚአብሔር ወሰን የሌለው ፍቅር ስለሆነ አንድ ጊዜ ወዶ አንድ ጊዜ የሚጠላ አይደለም። እንደ ሰው አይለዋወጥም። እግዚአብሔር ከወደደ ወደደ ነው። ስለዚህ እግዚአብሔር የሚወድበትና ሰው የሚወድበት በራሱ ይለያያል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16ም ስንመለከት እግዚአብሔር ዓለሙን እንዲሁ ወዶታልና ነው የሚለው። ለምሳሌ ፍቅርን በግሪኮች በሶስት አይነት ነው አይደል የሚከፍሉት። የመጀመሪያው ኤሮስ ተብሎ የሚጠራው ይሄ የተቃራኒ ጾታ ፍቅር፣ ወንድ ከሴት ያለው ፍቅር ማለት ነው። እሱ የፍቅር አይነት በሱ በሁለቱም መካከል ሴቱም ከወንዱ ወንዱም ደግሞ ከሴቷ የሚፈልገው የሚፈላለጉት ነገር ይኖራል። ነገር ግን ይሄ ኤሮስ ስንለው እንደገና ፊሊዮ የምንለው ደግሞ የፍቅር አይነት አለ። ፊሊዮ ማለት ዕውቀትን፣ ጥበብን፣ ይሄ መማርን መውደድ፣ ጥበብን መውደድ፣ እነዚህ ነገሮች ደግሞ ፊሊዮ ስንላቸው፣ አጋፔ የምንለው ደግሞ እግዚአብሔር ሰዎችን የወደደበት እግዚአብሔር ፍጥረታቱን የወደደበት መውደድ ወይም ፍቅር አጋፔ እንለዋለን። ስለዚህ ይሄ እንዲሁ መውደድ ማለት ነው። ስለምንሰጠው ወይም ደግሞ የሆነ ስለምናደርግለት አይደለም። ስለዚህ እንዲሁ መውደድ ፕሪኮንዲሽን የሌለው ቅድመ ሁኔታ የሌለበት ፍቅር እስከ መጨረሻው የዘላለማዊ የሆነ ፍቅር የሰጠን እግዚአብሔር አምላካችን እንደሆነ መረዳት ያስፈልገናል ማለት ነው። እንግዲህ የእግዚአብሔር ልጆች በዚህ የተገለጡ ናቸው ይለናል አንደኛ ዮሐንስ 3:10 ላይ ማለት ነው። ይሄን ሲል ምን እንደነው የእግዚአብሔር ልጅ መሆናችን መገለጫ ምንድነው ከተባለ ፍቅር ነው። ዮሐንስ ወንጌል 13:35 ላይ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቋችኋል ይለናል። ስለዚህ በክርስቶስ ክርስቲያን የተሰኘን እኛ ክርስቶስ ፍቅር ነው። ስለዚህ እኛ ደግሞ ስሙን ይዘናል ክርስቲያን የሚል። ስለዚህ የእሱ ልጆች መሆናችንን የምናሳውቀው በምንድነው ከተባለ ፍቅር በመሆን ነው። ለሰዎች ፍቅር በማሳየት ወንድማችንን በመውደድ ነው። ምክንያቱም ካጠገብ ያለውን ወንድምህን ሳትወድ እኔን እግዚአብሔርን እወዳለሁ ብትል አንተ ከንቱ ሰው ውሸታም ነህ እያለ እግዚአብሔር ይናገራልና ከአጠገባችን ያለውን ባልንጀራችንን በአጠቃላይ ሰው የሆነውን ፍጥረት ሁሉ ልንወድ ያስፈልጋል። አይደለም ሰው የሆነ ፍጥረትን ሁሉንም ፍጥረታት ወደን መኖር እንዳለብን እግዚአብሔር አምላካችን ያስተምረናል። ይሄ ደግሞ ቅዱሳኑ በተግባር አሳይተውናል ማለት ነው። ምክንያቱም ፍቅር ተግባራዊ እንጂ ቃላዊ ስላልሆነ ማለት ነው። በቃል የሚገለጽ ሳይሆን ፍቅር በተግባር የሚታይ ነው፣ በተግባር የሚገለጽ ነው። ስለዚህ እግዚአብሔር በተግባር መግለጽ ነበረበት። ያው መገረፍ ብቻ አልበቃውም፣ ተሰቅሎ ሞቶ ተቀብሮ በተግባር ተነስቶ አሳይቶናል ማለት ነው። ይሄ ነው ፍቅር ማለት ነው ለኛ። ፍቅር ምኞት አይደለም። ለምሳሌ ፍቅር ምን ላይ ያተኩራል ከተባለ መስጠት ላይ ፈቃደኛ መሆን ነው። ሁሉ ጊዜ ለመስጠት ፈቃደኛ መሆን ሲሆን፣ ምኞት ደግሞ ሁሉ ጊዜ ለመቀበል ራስን ማዘጋጀት ነው። ፍቅር ለሌሎች መኖርን ትኩረት ሲያደርግ፣ ምኞት ደግሞ እኔ ብቻ የሚል ለራስ መኖርን ራስ ወዳድነትን የሚያጠነክር ነገር ነው። ስለዚህ ፍቅር ምኞት ሳይሆን ፍቅር የሃይማኖትና የመንፈሳዊ የመሆን መሰረት እንደሆነ እንዲሁም ምን ይላል ሃይማኖት ራሱ የፍቅር ጉዞ እንደሆነም እንደዚሁ አባቶቻችን ያስተምሩናል ማለት ነው። አንዳንዴ እግዚአብሔርን ተወዱታላችሁ ሲባል አሁን ወደዋለን ብለን አጨብጭበን እልል ስላልን አይደለም እግዚአብሔር መውደዳችን የሚገለጠው። ያን በተግባር ማሳየት ትእዛዛቱን በመጠበቅ ማድረግ አለብን ማለት ነው። ትእዛዛቱን ስንጠብቅ በእውነት ስንኖር ያኔ በፍቅር መኖራችን ይገለጣል። ዮሐንስ ወንጌል 15:10ም ትእዛዜን ብትጠብቁ በፍቅር ትኖራላችሁ ብሎ እግዚአብሔር ያስተምረናል፣ ይነግረናል። ስለዚህ ትእዛዙን በመጠበቅ በፍቅር በመኖር በተግባር ማሳየት ከኛ ይጠበቃል ማለት ነው። ስለዚህ ፍቅር ላይ ስንደርስ ወደ እግዚአብሔር እንደርሳለን። አሁን የሰው ልጅ ወደ እግዚአብሔር ያልደረሰው ለምንድን ነው ከተባለ ፍቅር ላይ ስላልደረስን ነው። ፍቅር ብርሃን ነው። ብርሃን ወደ ሆነው እግዚአብሔር ያደርሰናል። ፍቅር በነገራችን ላይ በፍርድ ቀን ራሱ ስራዎቻችን የሚመዘኑበት ሚዛን ነው። ያኔ በጎ ስራችን ታይቶ ነው አይደል ወደ መንግስተ ሰማያትም ወደ ገሃነመ እሳትም የምንገባው። ያ በጎ ስራ በፍቅር ሚዛን ተመዝኖ ከሚዛኑ ከደፋ ወደ መንግስተ ሰማያት የምንገባበት ኖሃቤ ብሩካኑ ላዌ እናንተ ትረሱ
እናንተ የአባቴ ብሩካን መንግስተ ሰማያትን ተወርሱ ዘንድ ኑ ብሎ እግዚአብሔር አምላካችን መንግስተ ሰማያትን የሚያወርሰን በዚህ ማንነት ላይ ነው ማለት ነው። በነገራችን ላይ የምናደርገው ጸሎት ራሱ በፍቅር ካልሆነ የቃላት ጋጋታ ነው የሚሆነው። የቃላት ጋጋታና ዝም ብሎ ብቻ ማነብነብ ካልሆነ በቀር በፍቅር ያልሆነ ጸሎት በራሱ ዝም ብሎ ንባብ ወይም ደግሞ የቃላት መደርደር ብቻ ስለሚሆን ጸሎታችን ወደ እግዚአብሔር የምናደርሰው ነገር ሁሉ ምን መሆን አለበት ከተባለ በፍቅር ውስጥ በፍቅር የመነጨ። ለምን አንድ ሰው ለጸሎት ሲነሳ ከልብ ከሆነ የሚያነሳሳው ፍቅር ነው። ስለዚህ የእግዚአብሔርን ፍቅር አስቦ ነው ለጸሎት መነሳት ያለበት እንጂ ዝም ብለን ብቻ ሰዓት ለማስቆጠር የኔ ያክል ጊዜ የኔ ያክል ደቂቃ የኔ ያክል ሰዓታት ጸለይኩ 3 ሰዓት ቆምኩኝ 6 ሰዓት ቆምኩኝ ስላልን እግዚአብሔር ሊሰማን አይችልም። ይሄ የፈሪሳዊ አይነት ጸሎት ሳይሆን የቀራጩ አይነት ጸሎት በትህትና በፍቅር ሆነን እግዚአብሔርን በመንፈሳዊ ማንነት ሆነን እግዚአብሔርን በማመንና በዛ ማንነት ሲሆን እግዚአብሔር ጸሎታችንን ይሰማናልና በትህትና በፍቅር ሆነን ጸሎታችንን ማድረስ ያስፈልጋል። እንደ መዝሙረኛው ዳዊት በመዝሙር 41 ቁጥር 1 እስከ 2 ላይ ከማያፈቅር ኃየል ሀባንቅ ተማያት ከማሁት አፈቅር ነፍሴ አባ አምላኬ ዋላ ወደ ውሃ ምንጮች እንደሚናፍቅ አቤቱ ነፍሴ ወደ አንተ ናፈቀች፣ መቼ ተነስቼ መቼ ደርሳለሁ የአምላኬን ፊትስ መቼ ያለሁ በሚል መቃተት በፍቅር ውስጥ ሆኖ እውነተኛ የሆነ ጸሎት ማድረስ ያስፈልጋል። ጸሎት ስለዚህ ፍቅር ይፈልጋል ማለት ነው። በመዝሙረ ዳዊት እንደዚሁ 62 ላይ ደግሞ አምላኬ አምላኬ እገይ ሳቤ ከጸማት ነፍሴ ለከ አምላኬ አምላኬ ወደ አንተ ገሰግሳለሁ ነፍሴ ወደ አንተ ተጠማች እያለ ቅዱስ ዳዊት በፍቅር ሆኖ እግዚአብሔርን በጸሎት ሲለምን የነበረ ሰው ነው። ስለዚህ በፍቅር ሆነን እግዚአብሔርን ስንጠይቅ እግዚአብሔር ደግሞ በፍቅር ይመልስልናል። ፍቅር የሆነ አባት ነውና በፍቅር ኖረን ሰዎችን ወደን መንፈሳዊ ሆነን በፍቅር ማንነት ተመላልሰን ጽድቁን እንድንወርስ እግዚአብሔር አምላካችን ፍቅር የሆነው ሰፈር እንዲያስገባን መንግስተ ሰማያት የፍቅር ቦታ ናትና እዛ ላይ እንዲጨምረን እዛ ህብረት እንድንቀላቀል እንዲያደርገን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ክፍል 1 ስለ ፍቅር የተነጋገርንበት ርዕሰ ጉዳይ ይሄን ይመስል ነበር። በክፍል 2 ይጠብቁን። ሰላም